ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰምታችኋል? እኔ ያለው እግዚአብሔር ይመስገን። ዛሬ በድጋሜ ክፍል ሁለት ብዬ አማርኛ ቃላቶች በቅርቡ እንደለቀኩላችሁ ተመሳሳይ ቃላቶች ይዤላችሁ መጥቻለሁ። እንዲሁም በኦንላይን መማር ለምትፈልጉ ደግሞ ከስር ስልክ አስቀምጥላችኋለሁ። ኢሞ እና ቴሌግራም ላይ እየመጣችሁ ሪከርድ አድርጉልኝ ሀሳባችሁ ተቀብዬ እኔም መልስ የሰጥቻችሁ የሚመቻች ሰዓት አመቻችታችሁ እኛ ጋር መማር ትችላላችሁ። እንግዲህ ወደ ዛሬ ቪዲዮችን እንግባ። ቀጥታ ወሬ አላብዛባችሁ። የዛሬ ቪዲዮአችን የሚሆነው ተመሳሳይ ቃላቶች ነው። ከረከመ፣ አሳጠረ፣ አስተካከለ፣ ቀረጠፈ። ከረከመ ለሚለው ለዚህ ቃል ትርጉም የሚሆነው እነዚህ ናቸው። የመጀመሪያው ከረከመ አለ፣ አሳጠረ፣ አስተካከለ፣ ቀረጠፈ። እነዚህ ተመሳሳይ ቃላቶች ናቸው። ቀጣይ የሚሆነው ዛለ፣ ደከመ፣ ተልፈሰፈሰ፣ አቅም አጣ፣ አቅም አጣ። ያው ዛለ፣ ደከመ፣ ተልፈሰፈሰ፣ አቅም አጣ። እነዚህ የዛለ ተመሳሳይ ትርጉም ናቸው። የዛለ ተመሳሳይ ትርጉም ናቸው። እሺ፣ ቀጣይ የሚሆነው ደግሞ ፈጸመ፣ ፈጸመ። ፈጸመ ለሚለው ጨረሰ፣ ቋጨ፣ አጠናቀቀ፣ አደረገ፣ ሰራ። እነዚህ የፈጸመ ተመሳሳይ ትርጉም ናቸው፣ ፍቺዎች ናቸው። ፈጸመ፣ ጨረሰ፣ ቋጨ፣ አጠናቀቀ፣ አደረገ፣ ሰራ። እነዚህን የፈጸመ ተመሳሳይ ትርጉም ናቸው። እግረ መንገዳችሁ ቃላት ታውቃላችሁ ትርጉም። ሁለተኛ ደግሞ ማንበብና መጻፍ እንዲያሳያችሁ ብዬ ነው ትርጉም የሌለው ቃል ከምጽፍ። አራተኛው የሚሆነው ፍርድ፣ ብይን፣ ብይን፣ ዳኝነት፣ ውሳኔ፣ ፍትህ። እነዚህ ትርጉሞች ይይዛል። ፍርድ ለሚለው ፍርድ፣ ብይን፣ ዳኝነት፣ ውሳኔ፣ ፍትህ። እነዚህ ትርጉሞች ይሰጠናል ፍርድ የሚለው ቃል ማለት ነው። ፍርድ የሚለው ቃል ብይን፣ ዳኝነት፣ ውሳኔ፣ ፍትህ። አምስተኛው ውድድር። ውድድር ለሚለው ፉክክር፣ ክርክር፣ ውርርድ። ውድድር ለሚለው ይቅርታ፣ ውድድር፣ ፉክክር፣ ክርክር፣ ውርርድ። እነዚህን ሶስት ትርጉም ያላቸው ቃላቶች ይሰጠናል። ማን የሚለው? ውድድር የሚለው። ውድድር፣ ፉክክር፣ ክርክር፣ ውርርድ። እሺ፣ ስድስተኛው የሚሆነው ስነ ጥበብ። ስነ ጥበብ የሚለው ቃል ስዕል፣ ቅርጻ ቅርጽ፣ ቅርጻ ቅርጽ፣ ሙዚቃ፣ ስነ ጽሁፍ። ስነ ጥበብ የሚል ቃል ካለ እነዚህ ትርጉም ይሰጠናል። ስነ ጥበብ፣ ስዕል፣ ቅርጻ ቅርጽ፣ ሙዚቃ፣ ስነ ጽሁፍ። እነዚህም አራት ትርጉም ያላቸው ነገር ይሰጠናል። ማን የሚለው? ስነ ጥበብ የሚለው። ስዕል፣ ቅርጻ ቅርጽ፣ ሙዚቃ፣ ስነ ጽሁፍ። ሰባተኛ የሚሆነው ሊቅ። አንድ ሰው ሊቅ ከተባለ ምን ማለት ነው? በትምህርት የበሰለ፣ የተራቀቀ ምሁር፣ አዋቂ። እነዚህን ትርጉሞች ይሰጠናል ሊቅ የሚለው። ሊቅ፣
በትምህርት የበሰለ፣ የተራቀቀ፣ ምሁር፣ አዋቂ። እነዚህ ትርጉሞች ይሰጠናል። አንድ ሰው ሊቅ ከተባለ በጣም የተማረ ወይ ደግሞ በትምህርት የበሰለ ማለት ነው። የመጨረሻውና ስምንተኛ የሚሆነው ርህራሄ። ርህራሄ ለሚለው አዘኔታ፣ ቸርነት፣ ደግነት፣ መራራት። ርህራሄ የሚለው እነዚህ ትርጉሞች ይሰጠናል። ርህራሄ፣ አዘኔታ፣ ቸርነት፣ ደግነት፣ መራራት እነዚህን ትርጉሞች ይሰጠናል። ስለዚህ ዋና ዓላማ ምንድን ነው? ቤተሰቦች አንደኛ እንትኑ ቃላቶች አጻጻፍ እና ማንበብ እንዴት መቻል እንዳለባቸው፣ ሁለተኛ ደግሞ የቃላቶች ትርጉም እግረ መንገዳችሁ እንድታውቁ ነው። የቃላት ትርጉም ማወቅ ቀላል ነገር አይደለም። እግረ መንገዳችሁ ሁለት ነገር እንድትይዙ ብዬ ነው። ለዛሬ እዚህ ላይ ይብቃን። ቪዲዮ ከተመቻችሁ ለጓደኞቻችሁ ላይክ እና ሸር አድርጉልኝ። አመሰግናለሁ።